ይሄ የሆነ መስክ ላይ የሆንኩ ይመስለኛል፣ እየመጣሁም ይመስለኛል፣ እየሄድኩም ይመስለኛል የሚል ቬግ የሆነ ህልም እግዚአብሔር ካሳየ ጥርት አድርጎ ከነ ሴንቲሜትሩ ከነ ሜትሩ ከዛ ውጭ ሁሌ የሚያይ ሰው ግን ከሆነ አንድ ሰው በኤፒሶድ የሚታይ ህልም እሱ ፊልም ነው እንጂ ህልም አይደለም። እንቁላልን ውስጥ ያለ ጫጩት ራሱን ሞታል። አይኔ ላውጣው ተባበረው ብዬ ማንኪያ አምጥቼ ብመታው እንቁላል ጠብሼ ልበላ እችላለሁ። ጫጩት ግን ሊወጣ አይችልም። ማንም አንዳች ቢጎለው ሳይነቀፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምን ይላል። ዮጋ ስትሪክትሊ ሌላ አምልኮ ነው። ቅዱስ እንጦንስ የተናገረው አንድ ቃል አለ። ህልምን የሚያምን ሰው የዲያብሎስ መጫወቻ ነው ይላል። ለምሳሌ ድንግል ማርያም ጌታ እንደምትወልድ ቅዱስ ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ብሎ ነገራት በራእይ። በህልሟ ቢነግራት ኖሮ እንዲህ የዛሬው ህልም ደግሞ ጭራሽ አምላክ ትወልጃለሽ እንዴት አይነት ነገር ነው ልትል ትችላለች። ማር ይስሐቅ በጣም ጥልቁ ጸሎት በእግዚአብሔር ፊት ዝም ብሎ መቀመጥ ነው እንጂ ዘሎ ተሯሩጦ ወደ ጉዳዩ አይገባም። ሙሴ እኮ በጣም ጨንቆት ይገርምሻል። በግራ እስራኤላውያን ኧረ ልንሞት ነው እያሉ ይጮሃል። በቀኙ የፈርዖን ሰራዊት እየበረረ እየመጣ አዋራ እያወነነ ህዝቡ ይጮሃል፣ ፈርዖን ይጋልባል። በቃ ግራ ገብቶ ጸጥ አለ። ጸጥ ሲል እግዚአብሔር ምን እንዳለው ታውቂያለሽ? ለምን ትጮህብኛለህ? ከህዝቡ ጩኸት በላይ የሙሴ ዝምታ ተሰምቶ። ህልምን በጣም ለሚያምኑ ሰዎች ብዙም ደስ የማይል ነገር ነው ልል የምችለው። ቅዱስ እንጦንስ የተናገረው አንድ ቃል አለ። ህልምን የሚያምን ሰው የዲያብሎስ መጫወቻ ነው ይላል። እንደ አሻንጉሊት ነው። ምን ማለት ነው? መጀመሪያ ህልም ከሶስት ነገር ነው የሚታየው። አንደኛው እግዚአብሔር የሚያሳየው ህልም አለ። ሁለተኛው ከስራ ብዛት ይታያል ይላል መጽሐፈ መክብብ ላይ። ሰው ከዋለበት ውሎ ካደገበት አስተዳደግ። ሶስተኛው ከሰይጣን ሊታይ ይችላል። ሰይጣን የእኛን ቶት አክሰስ ማድረግ አይችልም። ነገር ግን ቶት ፓተርናችንን የምንውልበትን ነገር ላይ አስተዋጽኦ ማድረግ ስለሚችል ያንን ስናይ ኢንዳይሬክትሊ ህልሙ ላይ ሰይጣን አስተዋጽኦ ሊያደርግ ነው ማለት ነው። አሁን ይህን ስል ምናልባት ብዙ ሰዎች እኔ ህልም አላይም ካየው ግን ጠባይ ሰው ህልም ጠባይ እግዚአብሔር ህልም ያሳያል። አዎ ያሳያል። እግዚአብሔር በአንድም በሌላም ይናገራል። ሰው ግን አያስተውለውም። አፍላ እንቅልፍ በሰው ላይ ወድቆ ሳለ ግን እግዚአብሔር በህልም የሚናገረው የግድ በህልም ብቻ መነገር ያለበት ነገር ሲሆን አንድ ምናልባትም ለአንድ ሰው እግዚአብሔር በህልሙ የሚናገረው አንዴ ብቻ ነው በህይወት ዘመኑ። ለምሳሌ ፈርዖንን አስተኝቶ በህልሙ ነገረው። ፈርዖንን ተገልጾ ሊያናገረው አይችልም። አንደኛ ነጻ ፈቃዱ መንካድ ነው። አያምንም ፈርዖን በእግዚአብሔር። በራእይ የሚናገረው ደግሞ በራእይ መነገር ያለበት። ለምሳሌ ድንግል ማርያም ጌታ እንደምትወልድ ቅዱስ ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ብሎ ነገራት በራእይ በመገለጥ ማለት ነው። በህልሟ ቢነግራት ኖሮ እንዲህ የዛሬው ህልም ደግሞ ጭራሽ አምላክ ትወልጃለሽ እንዴት አይነት ነገር ነው ልትል ትችላለች። ከጉዳዩ ክብደት አንጻር የግድ በመገለጥ መታየት ነበረበት። አሁን ዮሴፍን ህፃኑንና እናቱን ይዘው ወደ ግብፅ ሽሽ ለማለት መልአክ መገለጥ መውረድ የለበት። ለሱ ደግሞ በህልም ታየው ማለት ነው። ስለዚህ የግድ በህልም መነገር ያለበት አንገብጋቢ ጉዳይ ከሆነ በህልም እግዚአብሔር ያናግረናል። ቅድም ማይንዳችንን ወይም ሀሳባችንን አክሰስ ማድረግ አይችልም ብለሃል አይደለ? በዴቦ ፓተርናችንን ግን በምን መልኩ ነው የሚያጠናብን? አንዳንድ ሰው ይሄ ቀን አይሆነኝም ይላል። እንትን ቀን የሆነ ነገር ይደርስብኛል ይላል። ሰይጣን የሚገርምሽ አላማው ምንድነው? ልክ ጨረቃ ብቅ ስትል ይጥላቸዋል። ከዛ ለሆነ ያህል አመታት ይገርምሻል በጣም ብዙ ጨረቃን አምላክ ነች ብሎ ማምለክ ጀምረዋል። አሁን አባቶቻችን የሚላሉ እቅዳችሁን አታውሩ በአፍ ይሄዳል ይባላል። በአፍ ይሄዳል ማለት ሰይጣን ይሰማዋል እና እንዲህ ላረግ ነው ራሱ አትበሉ የሚባልበትም አንዱ ምክንያት እናደርጋለን ብለን የምናስበውን ነገር ከማውራት በፊት መጀመሪያ ብንይዘው የሚመረጥበት ምክንያት ያ ነው። ብሬናችን የሰራውን ያወራውን አይለኝም አይደለ? እና የሆነ ነገር ሳልሰራው በጣም ካወራሁት የሰራሁት አሳሳት ይዛ ሳጠብሳለሁ አትበል ይባላል። እና ቀድመን አውርተነው አንዳንዴ እንረካለን እና ሰውነታችንም ያደረገው ያህል ይመስላል። በመጽሐፍ ቅዱስ ትልቁ ቴራፒስት እግዚአብሔር ነው። ለምሳሌ አዳም መጥቶ የሰጠኝ ሴት ከዛፉ ሰጠችኝ እና በላዋ ብሎ ነገር። ለምን ከዛፉ ሰጠሽው አላላት። ያደረግሽው ምንድን ነው ያላት። የራሷን ስቶሪ እንድትተርክ እድል ሰጥቷታል ለብቻዋ ማለት ነው። አሁን እኛ በአንዴ ማደግ ነው የምንፈልግ። ለምንድን ነው ዓለም ላይ ሎተሪ የወጣላቸው ሰዎች ሀብታም የማይሆኑት? ለምንድን ነው ግን? አርም ያልተደረገ ገንዘብ ፕሮሰሱ ላይ አልነበሩ ብናርገው ያጠፉታል። ጥቂት ናቸው አይደለ? የዓለምን ህዝብ ሀብት የያዙት። ይበተንና ፌር በሆነ መንገድ ለዓለም ህዝብ ይከፋፈል ቢባል በጥቂት ዓመታት ውስጥ ተመልሶ እነዛ ሰዎች እጅ ይገባል ይባል። ለምን? የቀረው የዓለም ህዝብ በዛ ደረጃ ዊዝደም የለውም ገንዘብ ማኔጅ ማድረግ እና በችኮላ የተገኘ ሀብት የሚጠፋው ማለት ነው። እንቁላልን ውስጥ ያለ ጫጩት ራሱን መውጣት አይኔ ላውጣው ተባበረው ብዬ ማንኪያ አምጥቼ ብመታው እንቁላል ጠብሼ ልበላ እችላለሁ። ጫጩት ግን ሊወጣ አይችልም። ስለዚህ አንዳንዱ ስራ ፕሮሰስ ነው። እኔን እየሰራ መምጣት አለበት እና
ፕራክቲስ በጣም በጣም ወሳኝ ነገር። ፕሮሰሱን ግን መጥላት የለብኝም። ወዳጅሽ ነው እያልከኝ እየሰራኝ ነው ያለው። ፔተርሰንም እኮ እንደሱ ይላል አይደል? የትናንሽ ዶፓሚን የሚሰጡንን ነገሮች ማዘግየት ካለመድን ራሳችንን መግዛት አንችልም፣ ወይም ዲስፕሊን መሆን አንችልም ይላል እና አሁን ካልከው ነገር ጋር በጣም ተስማማለኝ። ሌላኛው እንደ መጽሐፍ ቅዱሱ እንደ መጽሐፍ ቅዱሱ ህልም ከታየ ጥርት ብሎ ነው የሚታየው። ይሄ የሆነ መስክ ላይ የሆንኩ ይመስለኛል፣ እየመጣሁም ይመስለኛል፣ እየሄድኩም ይመስለኛል የሚል ቬግ የሆነ ህልም የለም። እግዚአብሔር ካሳየ ጥርት አድርጎ ከነ ሴንቲሜትሩ ከነ ሜትሩ፣ ለምሳሌ ትልቅ ሐውልት አየው፣ ከላይ የወርቅ ነው፣ ቀጥሎ የብረት ነው፣ ቀጥሎ የሸክላ ነው፣ ሴንቲሜትሩ እንደዚህ ነው፣ ቁመቱ እንዲህ ነው፣ ወርዱ እንዲህ ነው የሚል በጣም አኪውሬት የሆነ ህልም ነው ያዩት። መጽሐፍ ቅዱስ ላይ ህልም ያዩ ሰዎች ሲደግሙት እናያለን። ያንን ማለት ለምሳሌ ፈርዖን 7 የረሃብ ዓመታት እንደሚመጡ የሚያሳይ 2 ህልሞች አየ። ደግሞም ተኛ አለመ። ከዛ ውጭ ሁሌ የሚያይ ሰው ግን ከሆነ አንድ ሰው በኤፒሶድ የሚታይ ህልም እሱ ፊልም ነው እንጂ ህልም አይደለም። በጣም የሚያውከን የሚደጋገም ህልም ሲሆን ወደ ንስሐ አባቶቻችን እንድንሄድና እንድናማክር፣ ከዛ ከእግዚአብሔር ከሆነ ከእግዚአብሔር ነው ይሉናል። ሁኔታውን አይተው ደግሞ የእኛን ሀሳብ ሪፍሌክሽን አይደለ ህልሙ፣ አንዱ ያለንበት ሲቹዌሽን ኦብዘርቭ አድርገው ካለንበት ችግር ሊያወጡ ይችላሉ። እና ክርስቶስ ሳምራዊቷን ሴት ትሪት ያደረገበት መንገድ ለማንኛውም የሳይኮሎጂ ትሪትመንት ለሚሰጡ ሰዎች ትምህርት ነው። ይች ሴት በጣም መገለል የደረሰባት ያልተሳኩ ትዳሮች ያሳለፈች፣ ክርስቶስ መጥቶ በመጀመሪያ ውሃ ጠጭኝ በማለት ነው የጀመረው። እሷን ሊረዳ እንደመጣ ሳይሆን ከእሷ እርዳታ እንደሚፈልጉ ነው ኮንቨርሴሽኑን የጀመረው። ውሃ ጠጭኝ አላት። አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ? በዛ ላይ ደግሞ ጉድጓዱ ጥልቅ ነው፣ መቅጃ የለህም አለችው። ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ የህይወትን ውሃ እንዲሰጥሽ ትለምኙ ነበር አላት። ቀስ እያለ አንተ ከያዕቆብ ትበልጣለህ ትለዋለች። እኔ ያዕቆብ ፈጣሪ እኮ ነኝ፣ እኔ ማን እንደሆንኩ አታውቂምም አላለም። ከዛ ባልሽን ጠርተሽ ነይ ሲላት ባል የለኝም አለች። 5 ባሎች ነበሩሽና አሁን ያለው ባልሽ ህጋዊ ስላልሆነ ባል የለኝም ማለትሽ መልካም ነው ያላት። ከስህተቷ ውስጥ እውነት ነው የወጣው። ክርስቶስ የሚባል መሲህ እንደሚመጣ እናውቃለን፣ እሱ ሁሉን ይነግረናል ስትለው የሚያናግርሽ እኔ እርሱ ነኝ አላት። ከዛ በኋላ የልቤን የነገረኝን ነው ይኸውልኝ ብላ ሰው ተናገረች። ብዙ ሰው ዲፕሬሽን ማለት ድብርት ይመስለዋል። ዲፕሬሽን ድብርት አይደለም፣ ወይም ስራ ሲያስጠላው ዛሬ ከቤት መውጣት ሰልችቶኛል ማለት አይደለም። ከዛ ከፍ ይላል። ተፈልጎ የሚመጣም ተፈልጎ የሚሄድም ነገር አይደለም። አንዳንድ እኔ ሄልፕ የሚፈልጉ ነገሮችን አሁን ለምሳሌ ሱስ ያለበትን ሰው በምክር ለማስተካከል የሚሞክሩ ሰዎች፣ አንድን በሽተኛ ጨጓራውን ያመመው ሰው መምከር፣ ለምን ጨጓራን ያማል ተው እንጂ ሁለተኛ እንዳያመ አይባልም። እጄን ሲያመኝ አይምሮዬ ነው የሚነግረኝ እጅህን አሟል፣ እግሬን ሲያመኝ እግርና፣ አይምሮዬን ሲያመኝ ግን አይምሮህ ታሟል ብሎ የሚነግረኝ ሌላ አይምሮ የለኝም። እና ወደ አባቶች ታሪክ ስትመጪ ሰይጣን በህልም ስላታልላቸው ብዙ ሰዎች ታሪክ ነው ታገኛለች። ጭራሽ ከመንፈሳዊ ህይወት ያስወጣቸዋል። ለምሳሌ አንዱን መነኩሴ ነው፣ ህልም ያሳየዋል ሰይጣን። ከዛ ህልሙ ምንድነው የሚያየው? ጌታን የሰቀሉ አይሁድ ገነት ውስጥ ነው፣ ክርስቲያኖች ሲኦል ውስጥ ነው ያ። ስለዚህ ክርስትና ውሸት ነው ማለት ነው ብሎ በዛ ህልም ተማምኖ ወደ አይሁድ እምነት ይዞራል። በጣም ፐርሲው የሚያደርገው ከሆነ ደግሞ አንድ ሰው በቃ የሆነ ነገር ለማየት የሚጠባበቅ ከሆነ ሰይጣን ይጫወትበታል። አዲስ ሃይማኖት የፈጠሩ ሰዎች አሉ። የገዛ ህልማቸው አሳስቷቸው ሰይጣን ውስጣቸው ያለውን ፍላጎት መነሻ አድርጎ ድንግል ማርያም ታይታይ እንዲህ ብላኝ፣ ገብርኤል ታይቶ እንዲህ ብሎኝ፣ እንደዚህ አይነት ነገር ሲሆን በቤተክርስቲያን ስርዓት እንደሚደረገው ገዳሙስ ቢሆን ከመነኮሳቱ ማለት ወደ አበምኔቱ ሄዶ ጸሎት እንዲደረግበት። አንዳንድ ሰዎች በህልም እኔ አንቺ እንዳገባ ተነግሮኛል ብለው ሴቶች የሚያስቸግሩ ወንዶች አሉ። አንደኛ ደብዳቤ ግልባጭ አሉ አይደለ? ለሱ ከታየ ህልሙ መኖር አለበት። እና እናት አባቶቻችን አይ እንደዚህ ነው የሚሆነው ካሉ አሉ። በጣም ጂኒየስ ናቸው ማለት እኛ አንብበን ተምረን ምናምን የገባንን ነገር ነውር ነው ይሉሽ። በቃ ይሄ ነው ዊዝደም የሚባለው። ኖሌጅ እና ዊዝደም ልዩነቱ ይሄ ነው። ገንዳ ውስጥ መዋኘት እና ውቅያኖስ ውስጥ መዋኘት ማለት ነው ልዩነቱ። ዊዝደም ውቅያኖስ ነው፣
እኛ ገንዳ ውስጥ ነው። አንድ የመጽሐፍ ቅዱስ ቃል አለ እዚህ ያዕቆብ መልእክት ላይ ማንም አንዳች ቢጎለው ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምን ይላል እና እግዚአብሔርን ሰጪ ነው ብቻ አይደለም እያለ ያለው ያዕቆብ ሳይነቅፍ ነው የሚሰጠው። እግዚአብሔር እንደሰጠን ሁሉ እስክንረሳ ድረስ እድል ሰጥቶናል። የእሱ ስጦታ የሚገርመው አያስታውስም። አሁን ሰው የሆነ ስጦታ ሰጥቶ በጣም ምነው ባልሰጠኝ እስክትይ ድረስ ሊያስታውስሽ ይችላል። እንዴት ነው የሰጠው ነገር እየተጠቀምክበት ወደድከው፣ ልብስ እኮ አምሮብሃል፣ ይህ ነገር በጣም ተስማምቷል እያለ ያስታውሳል። እግዚአብሔር በየቀኑ እየመጣ እንዴት ነው እግርን እየተጠቀምክበት ነው በደንብ አይልም። አይምሮ ሰጥቶናል፣ ኦፐሬት እንድናደርግበት ነው። ባይዘይ ስለ ሞት ውልደት ነው በቤተክርስቲያን እንደዛ ነው የሚተረጎው። ወይ በርዝዴይ ፎር ኢተርናል ላይፍ። እንግዲህ እዛ ስንሄድ የምናከብረው በርዝዴይ ሞትንበትን ቀን ይሆናል አናውቅም። እዚህ ባለነው ሆነን ግን ስናየው ከባድ መስሎ ይሰማናል እንጂ የአንድ ትልቅ ቻፕተር ዘላለማዊ ቻፕተር የሚከፈትበት። ለቅሶ ቤት ስንሄድ እንደ ቴራፒስት ራሳችንን ባናይ ጥሩ ነው። እንዴት እነዚህ ሰዎች ያ የሚወዱት ሰው መሞቱን ማምነው አልጨረሱ። ታይም የሚፈልግ ነገር ነው። ጉዳዩን አድሬስ ማድረግ ላይ ያስፈልግ። ሄዶ ቤታቸውን ማጽዳት ይቻላል። አብሮ ማልቀስ የተሻለ ነው። መጀመሪያ እንዲያለቅሱ እድል መስጠት፣ ሩም መስጠት ያስፈልግ። ክርስቶስም እንደሚያስነሳው እያወቀ ለአልዓዛር አልቅሱ። አልቅሶ። ስለዚህ ለቅሶ የተፈጠረው አንዱ እግዚአብሔር ራሳችንን ኪውር የምናደርግበት መንገድ አድርጎ ነው የሰጠን ለቅሶ። የኢዮብ ጓደኞች እዚህ ላይ በጣም ጥሩ ምሳሌ ሆናሉ። ኢዮብ 10 ልጆች ሞተውበት ሀብት ንብረቱ ወድሞበት በቁስል ተወርሶ ወድቆ ሲያዩ ይላል እንዳዩት አለቀሱ ማቅ ለብሰው። ይሄ ቴራፒ ነው። ከዛ በኋላ ወደ ትራውማ መለሱት። ምንድነው? እግዚአብሔር ስለ ኃጢአት ነው እንደዚህ ያደረገብህ። ብዙዎቹ ለእግዚአብሔር የምንጠቅሳቸውን ጥቅሶች ተናግረዋል። ሰዎች በጣም ፖኤቲክ ናቸው። ከበው በቃ አጥፍቼ ነው እንደዚህ የሆንኩት ስኪል ድረስ ኢዮብ ማለት ነው። በጣም የሚገርምሽ ግን ታሪኩ ሲያልቅ እግዚአብሔር መጥቶ እግዚአብሔርን ደግፈው ነው የተከራከሩት የኢዮብ ጓደኞች። ቁጣዬ በእናንተ ላይ ነዷል ነው ያላቸው። ምን አግብቷችሁ ነው? እግዚአብሔር እንዲህ ላረግ ብዬ ነው እንዲያረኩበት ሰውየው ላይ በለው ብሎ አላከ። ወሬ ይቀይራሉ ሰዎች። አሁን ስለ ሞተው ሰው ሲነሳ ወሬ ወደ ሌላ፣ በተለይ ልጆች ላይ የሚፈጸም በደል ልነግርሽ አልችልም። ህፃናት አንደኛ እንዳይነገራቸው ይባላል። ውጭ ሀገር ሄዳለች፣ ክፍለ ሀገር ሄዶ ነው፣ ነገ ይመጣል። ልጆቹን ማሰቃየት ማለት ነው። መቼስ ብንነግራቸው ወደ እግዚአብሔር ሄደ ነው። ትልቅ ሆኖ ቢነገረው ወደ እግዚአብሔር ሄደ ነው የምንለው። ሌላ ምን ኤክስፕላኔሽን አለን ስለሞት? ቁጭ አድርጎ ያንኑ ኤክስፕላኔሽን ነግሮ አልቅሰው ጮኸው ቁርጣቸውን ያውቃሉ። ሌላው ደግሞ በጣም ዚስ ዴይስ በተለይ ዌስተርኑ ዓለም ስለ ማይንድፉልነስ በጣም ይነገራል። ኢትዮጵያዊ ማይንድፉልነስስ የለም ወይ? ምክንያቱም ስለ ዮጋ ሲወራ የራሱ የሆነ ሌላ ስፒሪቹዋል ኤሌመንት ስላለው የሆነ ነገር ሳያጣርስ ፕራክቲስ ሊደረግ አይችልም። ምን መፈለግ ራሱ እኮ ያስፈልገውም። አንደኛ አሁናዊነት ወይም አሁን ላይ መሆን ነው አይደለ? ዋነኛ ሚሽኑ የምንጸልየው ጸሎት ከአባታችን ይጀምራል። ማይንድፉልነስ አባታችን ወይ በሰማያት የምትኖር ብዬ የዕለት እንጀራችንን ዛሬ ስጠን ነው የምለው። ስለ ነገ ስለምበላው አይደለም የምጸልየው። ይትበሉ ለጌሰብ፣ ስለ ነገ አትበሉ። ነገ ለራሱ ያስባል፣ እንደውም የነገ ክፋቱ ይበቃዋል ይላል። ዮጋ ስትሪክትሊ ሌላ አምልኮ ነው። እንደውም እሱ ላይ በተጨምር ደስ ይለኛል። አሁን ብዙ ሰዎች ይከራከራሉ። እኔ ከአምልኮውን ሳልሳተፍ ሰውነቴን ባፍታታ ምን ችግር አለው? ይሄ ምንድነው? ስጋውን ሳልበላ መረቁን ብጠጣ ምንም ችግር የለውም አይነት ነገር ነው። ምን አይነት መንፈስ እየጠራን እንዳላናቅ ምንም ችግር ከሌለው እዛ ጋር የሚደረጉት ሪቹዋሎች ለምን ያስፈልጋሉ? ለስፖርት ከሆነ አንደኛ የሚደረጉት ሳይኖች በሙሉ የምንቀመጥበት መንገድ፣ ጸጥ የምንልበት፣ የምንበረከክበት ፖዞቹ በሙሉ የሆነ ነገር ኢሚቴት እያደረግን ነው። ከፍ ሲል የሆኑ አራዊትን የሆኑ እንስሳትን አይነት ሙቮች፣ ምን አይነት መናፍስትን እንደምንጠራ በነፍሳችን ላይ ምን አይነት ነገር እንደምናመጣ እናውቀው። ስትሪክትሊ ይህንን መወሰን ያስፈልጋል። መምር የምታመልኩትን ዛሬ ምረጡ ነው ያለው። እስከ መቼ በሁለት ሀሳብ ታነክሳላችሁ ነው የሚለው እና ጾም ኢንተርሚተንት ፋስቲንግ ተብሎ ስሙ ተቀይሮ
በኤክስፖርት ስታንዳርድ ሄዶ መጥቶ ካልሆነ በስተቀር እኛ ጋር የኖረ ነው። ነጭ ነክቶት ሲመጣ የሆነ ነገር አዲስ ነገር ይሄ ቆዳ ከዚህ ሄዶ ሌዘር ተብሎ እንደሚመጣው አይነት ማለት ነው። አንደኛው። ሁለተኛው በጣም የሚገርም የሜዲቴሽን እና የቴራፒ መጽሐፍ መዝሙረ ዳዊት ነው። ለየትኛውም አይነት ስቴት ኦፍ ማይንድ ሰው ምድረ በዳ ላይ ብቻውን ቢሆን መዝሙረ ዳዊት ከያዘ ብቻውን አይደለም ይባላል። መዝሙረ ዳዊት ላይ በጣም ደስተኛ የሆነ ሰው ደስታ አለ፣ ሁሉ በእግዚአብሔር ደስ ይበለን ይለዋል። በጣም ሀዘን ላይ የሆነ ሰው ዳዊት ጥልቅ ሀዘን ላይ ሆኖ ያናግረዋል። እና በዳዊት መዝሙር ውስጥ ሁሉም አይነት ስቴት ኦፍ ማይንድ አለ። ለዳዊት የኔን ጉዳይ ማነገረው እስኪባል ድረስ ጸሎቱን ላይ አይመስልም። አንዳንዴ ዳዊት ከፈጣሪ ይባላል። አምላኬ አምላኬ ለምን ተውከኝ? አንተ ትመሰገናለህ በክብር፣ እኔ ግን እዚህ እየተሰቃየሁ ነው ይላል። አቤቱ ንቃ፣ ለምን ትተኛለህ ይላል ዳዊት። አሁን ለእግዚአብሔር ለምን ትተኛለህ ይባላል? ማንም ደፍሮ አይልም። ግን አንዳንዴ ምነው ተውከኝ የምንልባቸው ሞመንቶች አሉ። ያን ሞመንት ዳዊት ብሎታል። አንዳንዴ አግሊቶቶቹንም አልደበቀም ዳዊት። የሚበድሉኝም በድላቸው። አሁን ይህ እንደ ጸሎት ውስጥ ይገባል ትያለሻል። ግን አይምሮ ማሰብ አያቆምም። ስለዚህ ዳዊት ከእግዚአብሔር የሸሸገው ሀሳብ የለም። የውስጥ ሀሳቡን እግዚአብሔር ፊት አፈሰሰው። እኛ ትልቁ ሜዲቴሽን ጸሎት ነው። ከጸሎት በፊት በነገራችን ላይ ሰው ለሆነ ያህል ሰዓት ቁጭ ብሎ ዝም ማለት አለበት። ማር ይስሐቅ በጣም ጥልቁ ጸሎት በእግዚአብሔር ፊት ዝም ብሎ መቀመጥ ነው እንጂ ዘሎ ተሯሩጦ ወደ ጉዳዩ አይገባም። መጀመሪያ አንተና እግዚአብሔር ብቻችሁ ጸጥ በሉ እስቲ። ሙሴ እኮ በጣም ጨንቆት ይገርምሻል። በግራ እስራኤላውያን ኧረ ልንሞት ነው እያሉ ይጮሃል። በቀኙ የፈርዖን ሰራዊት እየበረረ እየመጣ አዋራ እያወነነ ነው። ህዝቡ ይጮሃል፣ ፈርዖን ይጋልባል። በቃ ግራ ገብቶት ጸጥ አለ። ጸጥ ሲል እግዚአብሔር ምን እንዳለው ታውቂያለሽ? ለምን ትጮህብኛለህ? ምንም አላለም ሙሴ። ከህዝቡ ጩኸት በላይ የሙሴ ዝምታ ተሰምቶ